ጋይስ ቴሌግራም ላይ ኃይለኛ ስካም መጥተዋል። ከዚህ በፊት ከምናውቀው በላይ በማይጠበቁ መልኩ መጥተዋል። ፕሊዝ ተጠንቀቁ። አሁን የመጣው ሰሞኑን የመጣው ስካም ምን አይነት መሰላችሁ? የሆነ ሊንክ ነው የሆነ ኤክስኤንኤክስ ምናምን ብሎ የሚጀምር ነው። እሱ ሊንክ ሲገባ ቴሌግራማችሁ ከቁጥጥር ውጭ ነው። እዛ ተጠቃሚ ያለው 1500 ኮንታክት ካላችሁ የቴሌግራም ለ1000 በሴኮንድ ልዩነት ብልግና ነገር ይላክላቸዋል ማለት ነው። እነሱ ደግሞ ልክ ገብተው እንደዛ እነሱም እንደዛ እያለ ማለት ምንም ማብቂያ የሌለው ነገር እና ወደ ማዘር ወደ ፋዘር ብቻ ቴሌግራም ተጠቃሚ ያለው ነገር እናንተ ማጠብቁት ምንድነው የላከልኝ እስክትባሉ ማለት ነው። ሶ ፕሊዝ ተጠንቀቁ። እንደዚህ አይነት ሊንክ ነው ኤክስኤንኤክስ ብሎ ነው የሚጀምረው። ልክ እንደዚህ አይነት ከገባ በኋላ 24 ሰዓት ሞልታችሁ ኢሚዲየትሊ እርምጃ ካልወሰዳችሁ ከ24 ሰዓት በኋላ ቴሌግራማችሁ ትበላላችሁ። ቴሌግራም አዲስ አካውንት ተከፍቶ የድሮውን ማውጣት አይችልም በ24 ሰዓት ውስጥ ፕሊዝ እና ተጠንቀቁ። ልክ እንደዚህኛ ከገባችሁ ደግሞ ቶሎ ለማውጣት ከፈለጋችሁ ላሳያችሁ። ሲቲንጋችሁ ውስጥ ገባላችሁ። ከዛ እዚህ ጋር መጣችሁ ፕራይቬሲ ያለች እዚህ ጋር ዲቫይስ ምትላለች እዚህ ጋር ትገቡና ከናንተ ውጪ ከዚህ ጋር ውጪ አሁን ለምሳሌ እኔ እዚህ ጋር አለ ይሄን የምጠቀምበት ነው። ከዚህ ውጪ ካለ እዚህ ጋር ክሊክ ብላችሁ እንደዚህ ተርሚኔተር ሲዝን ብላችሁ እንደዚህ ታስወጡታላችሁ። እና ፕሊስ ጥንቃቄ አድርጉ። በጣም ስካሞች በዝተዋል። ልክ እንዳልኳችሁ ምንም ከቁጥር ውጪ ነው። በቃ እናንተን ማዋረድ ነው ስራቸው። የእናንተ ብቻ አይደለም ማዋረድ፣ ሌላ ጓደኛችሁ ደግሞ ምንድነው የላከልኝ ብሎ ልክ ሲገባ የሚሱ እንደዛ እና ፕሊስ ጥንቃቄ አድርጉ። እንደዚህ የምትበሉት ደግሞ 24 ሰዓት ካለፈው ትበላላችሁ። ቱ ፋክቶሪ እንትን ማድረጋችሁ እንዳትረሱ።